እንጂ ማለት ነው። ጌታ ምስክሬ ነው። ደግሞ አንድ ነገር ምነግርሽ ደግሞ ጉቺ ደግሞ እንደዚህ አይነት አመለካከት እግዚአብሔር እሷኔ አንዳንዴ ፌር ናት፣ ግን ቺሳለም የምትባለው ችግር የለውም። እኔ እና አንቺ እኔ እውነቱን ሀቁን ነው የምነግርሽ። ያኔ ሁሉም ዳር ሲይዙ እሷ ናት መታ ጊፍት ሰፖርት ያደረገችሽ። እሱን እኮ ነው የምገባሽ። ያ ስለሆነ እሱ ብቻ እንዳትቀየምሽ፣ እሷ ብቻ እንዳይደብራት እንጂ ሌሎቹ ኮተቶችን መልስ አትስጪ። እነሱ እንዳሰቡት አይደለም። እነሱ ከጉቺ ጋር ይላጣሉ። ከጉቺ ጋር በታምራ አልጣላም። ዛሬ ከላይ ወጥቼ ደውዬ ለነገራችሁ። ሰላም ለማን አባቱ ብለሽ ነው የምታለቅሽ? አንቺ ደግሞ ያበጠ ይፈንዳ። ለምንም ታለቅሽ? በእናትህ ያሳበዱኝ። እኔ መስራት አልቻልኩም። ምን በቃ ማለት የራሴን ይወጥ እምባሽ እንደዚህ ነው የሚወጣ። የበሩ የሀበሻ ኮሬ ነው ሌላ የለውም። እነሱ የኔ እቃቸውን እና ሽንት ቤታቸውን እያጠቡብሽ ነው እንጂ ኖር እየሰሙ መልስ መስጠት ቀልደኛ ነሽ ታምሬ። ለማንም መልስ መስጠት አትችይም። ዝም ብለሽ ባለሽበት ደረጃ ተጫዋቺ። አረፍ ልጅ ነሽ፣ እንወድሻለን። እምቢ ላለው ደግሞ ባናቱ ይተከል። ምንድን ነው ቁጭ ብለሽ ታለቅሻለሽ? ለምን? እኔ እኮ ገርማኝ መስራት አልቻልኩም። እኔ ሰው እኔ እንዲጠላኝ በቃ እኔ መጥፎ ሴት እንደሆንኩ እግዚአብሔር ጋር እኔ በአካል የሚያውቀኝ ሰው ነው የሚያውቀኝ። እኔ ጣንቱ ነው እኔ እንዴት እንደማስረዳቸው አላውቅም። ውስጤ ንጹህ ሴት ነኝ። እኔ ስለማታውቁ ነው እናንተ። ሜይ ቢ ላወራ እችላለሁ፣ ቾክል ልጅነት ስላለብኝ እኔ ልጅነት ስላለብኝ ቾክላለሁ ወይ ላወራ እችላለሁ። ተናድጄ ነገር ግን አይደለም ጋይስ፣ እግዚአብሔርን አይደለም። በጣም ለሰው በጣም መልካም አስብ ልጅ ነኝ እኔ። ምቀኝነት ምን ሊያደርግልኝ እስቲ ማለት ልመቀኝ። እዛ ጋር ሄዳ አንድ አንበሳ የምትሰጠው ጉቺ ጋር ሄዳ የምትሰጠው እሱ አንበሳ እኔ ጋር ቢመጣ ህይወቴን ይቀይርልኛል፣ ፎቅ ቤት ይሰራልኛል፣ ያስኩትን ስልክ ይቀይርልኛል። እግዚአብሔር በጣም ነው የሚደብረው። ሳምሪ አንቺ እኮ ስታለቅሽ እኮ በጣም ነው ደስ የሚላቸው። ስንት እኮ ያንቺን ውድቀት የሚፈልጉ ሰዎች አሉ። እንባሽን አታሳይ፣ ሁሌም በሳቅ ሸፍኙ። ጌታ ምስክሬን ውስጥሽ እያዘነ እግዚአብሔር ደግሞ ያያላ። ገባሽ? እግዚአብሔር ያያል። እኛ እኮ እዚህ ቲክታክ ላይ እኮ እናውቃቸዋለን። ዋትሳፕ ላይ የሚላላኩትን፣ ቴሌግራም ላይ የሚላላኩትን። እኛ አሁን ጌመሮች የሚወደዱ ይመስልሻል? እኔ ልብለጥ ላይ እኮ ናቸው። እግዚአብሔርን የመሬን እኮ ነው። የአንቺ ግን ፊት ለፊት ላይ ይወጣል ሁሌ ሀቀኛና ግልጽ ሰው ስለሆንሽ። ገባሽ? ያ ነው የጎዳሽ። አንቺ ደግሞ ዲዲን ስለቀረብሻት እንደዚህ ስላለ ለአንቺ እንደዚህ አይነት አመለካከት ስላላቸው ለምን ገንዘብሽን ዝም ብለሽ ታባክኛለሽ አይነት ነገር ነው። ገብቶ ከቀረቤታ እንደ እህት ወይም ደግሞ እንደ ጓደኛዬ ከማሰብ እንጂ እኔ መጥፎ ነገር ጉቺ እኮ እኔ ዲዲ ሳትሰጠኝ በፊት እኮ ጉቺ ቀርማ የሰጠችኝ ልጅ ናት። እኔ አውቃታለሁ እኮ በደንብ ነው የማውቃት ጉቺ። ታምሪ አያስፈልግም፣ አታልቅሽም። ባሽ ስለነሱ ታያቸው፣ ራስ በራሳቸው ይባሉ። ለምን አንቺ ከማል ትገቢያለሽ? ታያቸው ዝም ብለሽ ዳር ላይ ሁሉንም ነገር አንቺ የራስሽን ግቢና ጌም ተጫውቺ፣ በራስሽ ፈታ በይ፣ እንባሽን አታፍስሽ። ስላለቀሽ ደስ ነው የሚላቸው። ነገ መሳደባቸውን ያቆማሉ። እንደኝ ጎጠኞች ይላካሉ እኮ። ምን ሆነሽ ነው? አሁን ለምሳሌ እዚህ ቲክታክ ላይ የአንዱ ደጋፊና የአንዱ ደጋፊ ከተጣላ መጥተው ኮሜንት ላይ ይሰዱሻል። ይሄ ነው በቃ። ገባሽ? ይሄ አይምሯቸው በቃ ዝጉ አለ እንደ ገባሽ? ይሄ ጎጠኝነታቸው አንድ ላይ ተደራጁ ስለሆኑ አሁን ይህንን መንጋ መበተናችን ለምን በቃ እንዴ ተመርዘዋላ። ገባሽ? ወይ ዋናው ሰውዬ መሞት አለበት ወይ መበተን አለባቸው ጎጠኞች። ገባሽ? ለዛ በቃ ለእንደዚህ አይነት ሰው ማልቀስ አይጠበቅብሽም። የቲክታክን መጨረሻ ማየት ነው። ጌታ እኔ ጎጠኞች ለእነሱ ቦታ ሰጥሽ እንባሽን እንዴት ደስ እንደሚላቸው እኮ ሆነሽ ነው። በራስሽ ፈታ በይ። አንቺ አሁን በራስሽ ሙድ እንደውም ዱባይ ላይ የተለመደ ነገር እንትን እያረግሽ ነው። ጌታ ሳምሪ ሙርሲራም ትቼን አስቀጠቅጥሽ ነው እምቢ ካለሽ። ኧረ ተው በእናትህ። ሪካርድ እኮ ስላስጠላኝ በውስጥ ይልኩልኛል። ብታይ የራሴ ጓደኞች ሁሉ ላይ ይልኩልኛል። የሚልኩልሽ ሰዎች ራሱ አትቀበያቸው። አይቻለሁ በቃ ጋይስ አይቻለሁ። በቃ እናንተ እግዚአብሔርን እኔ ከልቤ ነው የምነግራችሁ። እግዚአብሔር ነው እንግዲህ የውስጥ የሚያውቀው ፈጣሪ አይደለም ሰው ያውቃል። የውስጥን አታውቅም። ወጥቼ ላውራ እችላለሁ፣ ልጫወት እችላለሁ ብዙ ነገር። እግዚአብሔር የውስጥን አዋቂ ግን እግዚአብሔር ነው። የውስጥ የንሱ ስለሆነ እዛው እስካሁን ራሱ ቆሜያለሁ። በእናንተ ፍላጎትማ እኮ ወድቄያለሁ። በእናንተ እኔ በሰራሁት ምንም እኔ እንጃ። ሴጣን ራሱ እንደዚህ አይወገድም። እናንተ ሴጣን ራሱ እንደዚህ ነው እንዴ ከውስጣችሁ የምታነሱት? እኔ እኮ እንደዛ እያደረጋችሁኝ እኮ ሴጣን አደረጋችሁ። በቃ ከሁሉ ነገር ልታገሉኝ። ሳምሪ የቀልልሽ አሳልፊላቸው። ስታለቅሺ ደስታውን አይችሉትም። ህፃን ልጅ አትሁኚ።
እንደ ደግሞ የአባይ ፏፏቴ አንሶ እንደዛ ዳር ቁጭ በይና አልቀሽ ሙዩ ዝም ብለሽ እኮ ነው የምታለቅሽ እህቴ። እሺ አይ በቃ ችግር የለውም። አታልቅሽ። Martin, משלום חג יקר? ברוך השם, מה נשמע, פטור? ברוך השם. ሰላም ነሽ? እግዚአብሔር ይመስገን ሁሉ ሰላም አለን። ታውቂያታለሽ ታምሪን? ያ እንደዚህ አንዳንዴ አያታለሁኝ፣ ደስ ትለኛለች። ሺዚያ ደንቆሮና ዝም ብላ ቁጭ ብላ ብታለቅስ እኔ ስንቱ ነገራት። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። የኔ እናት ለምንድን ነው ማለት ይሄ እንባ ለማን ነው የሚገባው? እስቲ ንገሪኝ። ያላቅም አቃጠሉኛ። እኔ እንዴት ልሆን ታዲያ? በዚህም በዛም ይዙኛል። እኔ ስህተት እራሱ ባጠፋ እንዳትመት መመከር የምችል ልጅ ነኝ። እናንተ እንደ ሴጣን የሚያዩኝ ሁሉም ሰዎች ሁሉም ሪከርድ አድርገው የሚፖስቱት ሌላ፣ ማውራው ሌላ፣ ለእኔ አመለካከት ያላቸው ሌላ። ለምን ጥላቻን ይሰብካሉ በእኔ ላይ? ለምን ጥላቻን ውሷ እንዲጠላኝ ያደርጉኛል? ማሬ የሚያቀሽ ያቀሻል፣ እማያቀሽ ይጥላሽ። እማያቀሽ ነው እንደ አንቺ ጎዶሎሽን የሚሞላለሽ። ሴትነት በራሱ ፈተና ነው ማሬ። እንደዚህ ደግሞ ካለቀሽ ደግሞ ማለት ነው የሚያስለቅስ ነገር ይደራረብብሻል። ለቅሶ መፍትሄ አይሆንም። የኔ ቆንጆ ፊትሽን ለምን ታበላሻለሽ? ቆንጅዬ ልጅ ነሽ። እንባ በራሱ ፊትን እንደሚያበላሽ ታውቂያለሽ? ውስጤ እኮ ሰላም የለውም። ውስጤ በቃ ቅጥል እያለ ነው። እንዴት ልሆን? እሺ ኢትስ ኦኬ። በሃይማኖትሽ ጸልይ። እንደገና ደግሞ ከመክፈትሽ በፊት እግዚአብሔርን በቃ ለምኘው። አፌን ሰብስብልኝ፣ አንደበቴን ጆሮዬን ያዝልኝ በይው በቃ እንጂ ፊትሽን እንዲህ በፈተክሽው ቁጥር ፊትሽ ይበላሻል። የኔ እናት ደግሞ ጠንካራ ነኝ ብለሽ አቅምሽን አውቀሽ ወደ ሜዳው ገብተሻል አይደለ? ከገባሽ በቃ መጋፈጥ። አንቺ አቅምሽ ከማን ያንሳል? እስቲ ንገሪ። ያንሳል ምናምን ሳይሆን በቃ እኔ በጣም ማከብራቸው ሰዎች በውስጥ ቢመጡና ሲልኩልኝ በጣም እሺ የሚይዘ በቃ ለእኔ እኔ እንጃ እኔ እንዴት እንደማስረዳሽ አላውቅም። ብቻ እኔ ለሰው ልጅ በጣም ጥሩ ስሜት ነው ያለኝ። በጣም ሰውን በጣም ነው የማከብረው። እኔ ሰውን በጣም ነው የምወደው። ከማንም ሰው ጋር ፋይን ሆኜ ከሁሉም ጋር ፒስ ሆኜ መጫወት ነው የምፈልገው። ግን ለምን ለእኔ ያላቸው አመለካከት እንዲቀየር እኔ መጥፎ ነገር እንዳደረግኩ ማስደሰት አይቻልም እኮ ምድር ላይ ማሬ። እስቲ አንዴ ምድር ላይ የሚፈጠረውን ነገር አንድ አፍታ አስቢው። አስበሽዋል? በስንት ሰው በቃ እኛ ባላሰብነው ነገር ብዙ ዋጋ እንከፍላለን። ገባሽ? አንቺ ባላሰብሽው ነገር ህይወትሽን የሚያሳጣሽን ሁሉ ዋጋ ልትከፊ ትችያለሽ። ግን በቃ ጠንካራ መሆን ነው ያለብሽ። በዚህ ዘመን ደግሞ ጠንካራ ካልሆንሽ ማለት ነው የሆነ የመውደቅ ስሜት ሲሰማሽ የዛኔ ነው የምትወድቂው እንጂ አልወደቅሽም እኮ አንቺ። ስሜቱ ነው እንጂ የሚጎዳሽ። አንቺ እኮ ደህና ነሽ። ስለዚህ ማርዬ በቃ ይቅርታ ስልክ። ስለዚህ ወደ ሜዳው ከገባሽ ጠንካራ ሆነች ነው እንጂ በለቅሶ የሚደረግ ጦርነት የለም። በለቅሶ የሚገኝ ምንም ነገር የለም። ገባሽ? ራስሽን ነው ሉዝ የምታደርጊው፣ ቆዳሽን ነው፣ አይምሮሽን ነው ሉዝ የምታደርጊው፣ ጥንካሬሽን ነው የምታጭው። እንደ ወደቅሽላቸውና እንደ ደከምሽላቸው ነው የሚያስቡት ስታለቅሺ። እንባሽ ለማንም አይገባም ማርዬ። እሺ ሳብሪ ደግሞ ካደከሽ የቦማርን ፎቶ አድርገሽ አታልቅሽ። እኔም አብሬ ያለቀስኩ። እኔ እኮ የእሷ አመታት መስሎኝ ነው እንደ አንድ አዝማሪ ያለ ቦማርን በሞተው እኔም በወሰደኝ ያለው እኔ እኮ እንደዛ መስሎኝ ነው። አታልቅሽ እህታችን አታልቅሽ። አሁን ፊትሽን ጥርግርግ አድርጊ፣ ሳቅ ብቻ ማሪ። እሺ እናቴ አመሰግናለሁ። እምቢ ካልሽ ብዬሻለሁ። ሙርሲን አምጥቼ ነው የማጫወትብሽ። ደንቆሮ ማየት እንደ ሴት ማርዬ፣ እኔ ይሄ ነው ብዬ የማልነግርሽ ነገር አጠገቤ ያለ ሰው በጣም ብዙ ነገር አድርገውኛል። ጓደኞች፣ የራሴ ብዬ ያቀረብኳቸው
እኔ ያለሁበት ቦታ ማርቲን ያለበት ቦታ ነው ያለሁት። ለሴት ምን አይነት ከባድ ቦታ ምን አይነት ፈተና እንደሆነ ያውቀዋል። ግን ኢትስ ኦኬ የእኔ ላይፍ ይሄ ነው። ግን እነሱ እንደዚህ በተነሱ ቁጥር እኔ ካለቀስኩኝ ራሴን ያጣሁት። አሁን ፊቴን አጥቼዋለሁ ማሬ። ኦልሞስት ረጅም ጊዜ ያለማቋረጥ በሰው ምክንያት እኔ ምንም ሳይጎልብኝ በሰዎች ምክንያት አልቅሻለሁ። ግን ለቅሶ መፍትሄ እንደማይሆን ሲገባኝ ርቀቴን ጠብቄ ቁጭ አልኩኝ። እንደገና ከልቤም አለመውሰድ በቃ ውሳኔ ወሰንኩኝ። የሚሉት ነገር ከኔ ጋር የማይሄድ ነገር እንደሆነ ሳቅ በቃ ተውኳቸው። ብቻ እኔ እንግዲህ ምንም ያደረግኩት ነገር የለም። እናንተ እንዳሰባችሁት አይደለም። እዚህ ጋር አሁንም ኤክስፕሌን ለእናንተ ምንላት ምፈልግ ታምሪ እርግጫ ሲያደርጉልኝ ሸራ አደርግልሻለሁ መጠሽ ትስሚያለሽ። እኔ ስቃለሁኝ። ደንቆሮ መሀይም ያልኩ ነው የማሳልፈው። አንተማ ምንም አይመስለም። እኔ እኮ ለስድቡ ሳይሆን እኔ በጣም የሚወዱ ሰዎች ብዙ አሉና የሚወድሽ ይወድሻል። ምንም ችግር የለም። እኛ መቼ ነው ያወቅንሽ? አሁን ቅርብ ጊዜ ነው ያወቅንሽ። አሪፍ ልጅ ነሽ፣ ትጫወቻለሽ፣ ምን ትያለሽ። ጸባይሽ እኮ በአንድ ደቂቃ ነው የተገባኝ ለእኔ እና ምንድን ነው ችግሩ? አሁን እነዚህ ነው የሚናገሩት እኮ አንቺን በቃ ቀንሽን ጥሩ አለማድረግ ነው። እና እነዚህን ደግሞ ሀላስ ብለሽ ተራመጅበት። አይዞሽ እህታችን እንወድሻለን። ጊዜሽን አታባክኚ። ሁለተኛ ካለቀሽ ብሎክ ነው የማደርግሽ ነው። ኧረ ችግር የለውም አላለቅስም። ጊዜሽን አታባክኚ። በማልቀስ ሳቂ፣ ተጫወቺ፣ ጌምሽን ቅጥቅጥ አድርጊ። ባል ደግሞ ከፈለግሽ ሚኪ ወይራው አሉ ጥሩ ጥሩ የገጠር ልጆች፣ እነሱን እናጭሻለን። ምንም ችግር የለም። ማውራት የምትፈልጊው ሁሉም ነገር ካለ አለሁልሽ። አይዞሽ ማየ። መልካም ቀን ማርቲን። አክሸሊያካ ባይሽሞሽ ሞሮትካ ኔትወርክ ጋይስ አሪፍ ነው። እስቲ ቆይ ቪፒኤን ብቻ ለመሰለኝ ቅድም ምንድን ነው ያደረግኩት? ዞረብኝ። እናንተ እንደነገርኳችሁ ነው እንግዲህ። አሁንም ነገም ኤክስፕሌን ማድረግ የምፈልገው የተሳሳተ መረጃ ነው ሰው ያደረሰው እንጂ ትክክለኛ መረጃ አይደለም። በቃ አሁንም ነገም ለእናንተ ማስረዳት የምፈልገው እዛ ጋ እኔ አትስጭበት ያልኩት መንገድ እናንተ ባስባችሁ በመጥፎ መንገድ በመቀኝነት መንገድ አይደለም። አንድ ሰው ጓደኛ ስታደርጉ ወይም ጓደኛዬ ነው ብላችሁ ስታስቡ ኦኬ፣ ጓደኛዬ ነው ብላችሁ ስታስቡ ያንን ሰው እንደዚህ እኮ እየተናገሩሽ ነበር ወይ እየተናገሩሽ ነበር አትስጫቸው፣ እሺ ሲሰርቡሽ ነበረ ብሎ ማውራት ይሄ ዳትስ ፋይን ኖርማል የሆነ ነገር ነው። እግዚአብሔርን ጋይስ ኖርማል በቃ ምንም ስህተት የለውም። አንድ ሰው እየሰደቡሽ እኮ ነበር ለምስጫቸው ሰፖርት አታርጋቸው ይሰርቡሽ ነበረ እኮ ማለት ኖርማል ነው። ሲቀጥል ደግሞ እኔን አታክ ማድረግ እኔ እንደ እርዳታ ሰው እንደሰጠኝ እኔ ማንም እርዳታ እንዲሰጠኝ አልፈልግም። እኔ ዛሬ ቲክቶክ ላይ ብቀር ነገ ከነገ ወዲያ ተጠጥቼ መስራት መችልኝ ነኝ። እስቲ ኢግኖር እኔ እንዴት ኢግኖር ላግባላት? ስሜን እያጠፉኝ። እሺ ስሜ እኮ በቃ ጠፋ ጠለሸ በማይሆን ነገር። እኔ ምቀኛ እንደሆነ እኔ ለማንም ምቀኛ በምን ልመቀኝ ይችላል? ጋይስ እግዚአብሔር ጋይስ ሁሉ ነገር ፈጣሪ ሰጥቶኛል። አንድ የማዋሻችሁ ነገር እግዚአብሔር የተመሰገነ ይሁን። እኔ ምንም በቃ አባቴን በህይወት አጣው እንጂ ሁሉ ነገር ከቤተሰብ አንጻር ብትሉ ፊዚካሊ ከራሴ ብትሉ እኔ ሁሉ ነገር በጣም ነው የምወደው እግዚአብሔርን ጋይስ። በጣም በቃ ለራሴ ማሰብ የምችል ልጅ ነኝ፣ ወጣት ነኝ። በደንብ ተነስቼ መስራት እችላለሁ። ዛሬ ተነስቼ የሆነ ቦታ ላይ ሄጄ ስራ ብፈልግ ያስገቡኛል። ፊቴ መቀበል የሚችል ሰው መቀበል ይችላል የኔን ፊት። እኔ መጥፎ ሴት አይደለሁም። ማንም ሰው ጋር ሄጄ ስራ ልጠይቅ ኦኬ እናስገባሻለን ብለው ያስገቡኛል እንጂ የትም ቦታ አልከለከለም። እናንተ እንዳሰባችሁት አይደለም። ግን እኔ በራሴ መንገድ በቃ እኔ ራሴን እንትን ብዬ ማንንም ሰው ሳልሰማ በራሴ መንገድ ራሴ መለወጥ እንጂ የምፈልገው እኔ ማንንም ሰው አስቸግሬ ማንም ሰው እርዱኝ ብዬ አይደለም። እኔ እርዳታ ማንንም ሰው አልጠየቅኩም። እርዳታ ለምን ጠይቃለሁ? እኔ እግዚአብሔር እጅ እግር ሰጥቶኝ እኔ ማንም ሰው እርዳታ አልጠየቅኩም። እግዚአብሔርን ማንንም ሰው በቃ
እኔ በአካል ብታዩኝ እኮ ደፍራችሁ የማታወሩ ሰዎች ፊቴ ራሱ ያሳስራችኋል። እናንተ እኔም በአካል ብታዩኝ እግዚአብሔር ጋይስ ማንም ሰው ደፍሮ ፊት ለፊቴ አያወራም። እኔም በአካል ብታዩኝ ማለት ነው። ግን ቲክቶክ እኩል ያደርጋል ሰውን፣ ችግር የለውም ደግነት እኔ እኮ ስለገባኝ በቃ እኔ እግዚአብሔርን በጣም ነው የሚሰማኝ። በቃ እኔ ይሰማኛል ሰው እንትን ሲለኝ እግዚአብሔርን ጋር በጣም ልቤ እኔ ንጹህ ስለሆነ ቶሎ የምሰበር ልጅ ነኝ። ቶሎ እሰበራለሁ፣ በቃ ቶሎ እሰበራለሁ። ለዛ ነው እኔ ቶሎ ይከፋኛል እንጂ እኮ እኔ ለማንም በይ ማሳየት ፈልጌ አይደለም፣ ግን በቃ ቶሎ እሰበራለሁ። እኔ እኮ ድርቅ ብዬ እኮ መከራከር አይከብደኝም። እንደዛ አይደለም እኔ እንደዚህ ነው ምናምን ብዬ እኮ ራሴን እኮ ዲፌንድ ማድረግ እኔ እግዚአብሔርን ጋይስ ምላስም ከተባለ ከማን የሚበልጥ ምላስ አለኝ። ታውቁታላችሁ። ራሱ ስናገር እናገራለን፣ ግን በቃ የሚያዋጣው ይሄ አይደለም። ስድብ፣ መነጋገር፣ ከሰው ጋር መጣላት አይደለም ሰው የሚያዋጣው። ለምን መልካም ነገር ማድረግ እየተቻለ ለምን እሰዳደባለሁ? እኔ ለማንም ወደኋላ ብዬ አይደለም። እኔ ማንንም ፈርቼ ለማንም አዝኜ አይደለም። እግዚአብሔርን ጋይስ ልናገር ካልኩኝ ከማንም የበለጠ ምላስ አለኝ። ማንም ሰው መመለስ የሚችል መከላከል ራሴን ቢያንስ ራሴን መቋቋም እችላለሁ። ራሴን በደንብ አድርጌ መቋቋም እችላለሁ። ራሴን በደንብ አድርጌ እቋቋማለሁ። ግን አይደለም እንደዛ አይደለም ጨዋታው። ለምን በቃ ማለት ምንም እኮ ይናል። እናንተ ምንም የደረግኳችሁ ነገር የለም። የእናንተ ምግብ አልበላ፣ የእናንተ ነገር አላረግ፣ የእናንተ ልብስ አልለብስ፣ የእናንተ መንገድ አለ። ለምን ቲክቶክ እኮ እኩል ነው ያደረገን። በቃ የፍሊተር አለ፣ ቲክቶክ አለ፣ ይሄ አፕሊኬሽን በቃ ሁላችንም እኩል አደረገን። እኩል ሆነን እያወራን ከትልቁም ጋር ከትንሹም ጋር ሁሉም ጋር ወርደን መውረድ ካለብን ወርደን ዝቅ ማለት ካለብን ዝቅ ብለን ነው እያወራን ያለ ነው ሁላችንም አንድ ላይ እንጂ በምንም ታመረ እድሜያችንም ሆነ ምናችንም አይገናኝም። ሁላችንም የራሳችን መንገድ አለን። ግን ነው እንደዛ አይደለም። ግን ችግር የለውም። ቀን ነው አይደለ? እናንተ እኔን በገፋችሁ ልክ ወዳጅ አፈራል። እናንተ በገፋችሁ ልክ እግዚአብሔር እኔን ያስጠጋኛል፣ ያስጠልለኛል። እናንተ እኔን በገፋችሁ ልክ ነው እግዚአብሔር እኔን አለሁልሽ ብሎ እናንተ መልስ ወዲያው የሚያሳያችሁ። እሱን ደግሞ እያያችሁ ነው። ችግር የለውም። እሱን እናያለን። ቀኑ ሊሄድ ይችላል እንጂ ይሆናል። ሁሉ ነገር የማይሆንበት ምክንያት የለም። ለማንኛውም እንደ ኖርማል አይቺ ነው። ይሄ ነው የኔ መልስ። አሁንም ሪከርድ የምታደርጉ ካላችሁ ሪከርድ ስታደርጉ የኔ መልስ ይሄ ነው። በቃ ከኖርማል ከአቅርቦቴ አንጻር ከኔ እሷን ጓደኛዬ ከማድረግ አንጻር ነው ያልኩት እንጂ መጥፎ ኢንቴንሽን ለሰው ልጅ መጥፎ ክፋት ኖሮኝ እናንተ እንዳላችሁት ምቀኝነት ለምንም ለማንም እኔ በማለት መቀጫ ምን ጎሎኝ? እስቲ ምን አጥቼ ማለት ምን ሁሉ ነገር እኮ እግዚአብሔር ተመስገን አለኝ እኮ እግዚአብሔርን ጋይስ በመልክ ቀናለሁ እንዳል መልክ ሁሉ ነገር እግዚአብሔር የተመሰገነ ይሁን። በቃ ሁሉ ነገር እግዚአብሔር አሟልቶልኛል። በተአምር ሊቀና የምችልበት ነገር የለም። ቀናው ከተባለ ሜቢ በምን ልቀና እችላለሁ? እኔ እግዚአብሔርን ቀናው ከተባለ በምን ቀናለሁ? እኔ ሃይማኖቶች ላይ ጎበዝ የሆኑ ሴቶች ያስደስቱኛል። በቃ እነሱ ልቀና በምንም ሌላ ልቀና አልችልም። እኔ በምንም ስለማይመለከተኝ ስለማንም ስለማይመለከተኝ አልቀናም። ምቀናበት ምክንያትም የለም። ምን ሊያደርግልኝ ቀናለሁ? እኔ ችግር የለውም። ሁሉ ነገር ቀን ነው አይደለ? ቀን እኔ አሁን በራሴ እንደዚህ ራሴን ከበር አድርጌ ነው መጫወት። ኢቨን ጌም ስጫወት እኔ ማንም ሰው እንዲያቀብኝ አልፈልግም። እግዚአብሔርን ያ የምናባክ ሞድ ነው። ሞዲ ከሆነ ናና ከኔ ጋር ልቅሳ። ናና ሙሾ ምታ ከኔ ጋር ናና ሙሾ ምታ ከኔ ጋር ማልቀስ ነው ያኛ። ናና ከኔ ጋር ልቅሳ። ታዲያ እስቲ አልቅስልኝ ለኔ። ማልቀስም እኮ ተሰጥቶ ይጠይቃል ነበር። አይ ሳምሪ እሺ። ከዛስ አለቀስኩ እንዴ? ከዛስ እውነት ስላለኝ እኮ ነው። እውነት ባይዘው ውሸታም ሰው ውሸታም ነው። ምንም የሚያስለቅሰው ነገር ስላሌለ ምንም አይመስለውም። ማንም ሰው የፈለገው ቢለው
እውነት ያለ ሰው ግን በጣም ውስጡ ይጎዳል። እኔ ሲጀመር አሁንም ኤክስፕሌን ማድረግ የፈለግኩት ይሄን ብቻ ነው። በቃ እኔ ያልኩት ከጓደኝነት ከእሷ አቅርቦት አንጻር ከእሷ ጋር ካለኝ አንጻር ፈተላለታቸው እነዚህን ከአቅርቦት አንጻር ለነሱ ካለኝ ክብር አንጻር ምናምን ለእሷ ካለኝ ክብር አንጻር እንጂ እናንተ ከኔ ተሽላችሁ አይደለም። ከእናንተ የበለጠ ለእኔ ጉቺ ነው የምጠቅመኝ። ከእናንተ የበለጠ ለእኔ ጉቺ ትጠቅመኛለች። አሁንም ያልኩት እንደ ኖርማል አስቤ ነው እንጂ ቀልድ። አንደኛ እኔ ቀልድ ሳወራ እውነት ነው የምታረጉት፣ እውነት ሳወራ ውሸት ነው የምታረጉት። ይሄ የተለመደ ነገር ነው። እኔ አሁን አም ጀስት ላይክ ኖርማል ፈታ ለማለት አልኩኝ እንዴ ኖ ጉቺ የኔ ቤት እኮ ገዝት ገብታለች እኮ ጉቺ እኮ እኔ ቤት እኮ ገዝት ገብታለች እኮ ጋይስ፣ እኔ ቤት እኮ ገዝት ገብታለች ጉቺ እኮ እኔ ቤት ገዝት ገብታለች። ኖ ጉቺ አይረቀሽም ኖርማል እንደዛ መልዕክት ከምታስልኪ ኖ ናምን ያልኳትኝ። እናንተ ይሄን አጥላችሁ እቺ ሳለም ኢትዮ ሪከርድ ፖስታ ላይ ወምኔ ሳለም ናት ጉቺ ብሎ ካረገቻ ዲዲን አደደደደ እንደው እኔ እግዚአብሔርን አንቺ እኮ ሌባ እኮ ነሽ። አንቺ ሳለም የምትባል ሪከርድ ሌባ ሞሽ ላቃ ሌባ እኮ ነሽ። አንቺ ብር የምትጠይቂ እኮ ነሽ። ቪዲዮ አጥፊልኝ ፕሊዝ ስትባይ ብር አምጡ የምትይ ሴት እኮ ነሽ አንቺ። ስራ ፈት እኮ ነሽ አንቺ። ስራ ፈትሽ ሪከርድ የምታደርጊ ሾካካ መንደሬ ነሽ። ሾካካ ባትሆኚ በየቤቱ እየሽ ሪከርድ እያልሽ አትፖስቺም። ኢቭን ብትፖስቺ ራሱ ፌር ሆነሽ ነው የምትፖስቺው። ፌር ሆነሽ ትፖስቻለሽ። አንቺ ግን የምን ጉድ ነሽ? የምን ጉድ ነሽ? በስማ አንቺን ብሎ አሁን እኔን አስጠለሸሽ። በቃ እኔ ተጠላሁኝ። አንቺ እንትን ብለሽ አንቺ ፖስተሽ እኔ ተጠላ። እኔ አሁንም ኤክስፕሌን ማድረግ የፈለኩት ትላንት ዲዲ ገብታ ባወራችው ነገር እንጂ በአንቺ ዙሪያ ምንም አላወራም። ስለማይገርመኝ ስላልሆንኩኝ እኔ አንቺ እንደምትፈልጊያት ሴት አይደለሁም። ባይዘወይ አንቺ የምትፈልጊያትን ሴት አይደለሁም። እኔ አንቺ የምትፈልጊያት ሴት አይደለሁም። እኔ ራሴ በራሴ መንገድ ምንም ነገር ማድረግ ግጥም አርጋ ክፈሉ ምትል ልጅ ናት እሷ። ግን እኔ በአንቺ መንገድ ደግሞ እኔ አልሄድም። እኔ አንቺ ማንስ ስምሽ እንዳቢሮ ሲጥራው ሳለም እና የምትባየው የአንቺ መንገድ አይደለም። የአንቺ መንገድ እኔን አይመራኝም። ግጥም አርጋ ነው የምትለው። ግጥም አርጋ ወጥቶ አልነበር እንደ እሷ ያለችበት ግጥም አርጋ ነው የምትለው። ክፈሉኝ ቪዲዮ አጥፊ ስትባል ክፈሉኝ። እኔ ሳትፊልኛ አልልሽም። እኔ ለምን አያሸማቀቀኝም? ባይዘው እኔ ከአንደበት የሚወጣው ቃል ስለማቀው ኦኬ ነገ ይሄ ነገር ዋጋ ያስከፍለኝም ልጆቼን ቢያዩት ምን ብዬ ተጠንቅቄ ማውራው ነገር አለ። አንዳንድ ነገር ግን ስሜታዊ ሆኜ ማውራው ልጅነት ነው። እኔ ገና ቱ ያንግ በእናታችሁ በጣም ገና ነኝ። ገባሽ? ብዙ ነገር ይቀረኛል። በጣም በእድሜ አንጻር ሄዱ ከምንም አንጻር ሄዱ እኔ አፌ ላይ በጣም ብዙ ነገር ይቀረዋል። በጣም ብዙ ነገር ይቀረኛል። ብዙ ነገር አስቤ አላወራም። ብዙ ነገር መማር አለብኝ። ብዙ ነገር እሱን ስለማቅ ችግር የለውም። ነገ ዋጋ የሚያስከፍለኝ ነገር ላለማውራት እጥራለሁ እንጂ ምን አሁንም ነገም ከነገ ወዲያ የምነግራችሁ የተሳሳተ መረጃ ነው የተባለው እንዳለ የተሳሳተ መረጃ እናንተ የምትፖስቱት የፖስት ዲዲ ያለችበት መንገድ ሌላ፣ እናንተ የፖስታችሁት ሌላ። ሳምሪ እንዲህ አለች የሚለውን ብቻ ለመፖስት ባትሞክሩ ጥሩ ነው። እኔ ብያታለሁ አዘ ፍሬንድሊ ከሷ ካለኝ አቅርቦት ያ ለምን ትሰጫለሽ ለጉቺ እና ለማሜ አልኩኝ። ሰድቦሽ ነበር ደግሞ በቪዲዮ እርዳታ ምናምን ስትላኝ እኔን እርዳታ አይደለም የተሰጠኝ እንደዚህ ኖርማል። ታዲያ እርዳታ የምትፈልግ ከሆነ አንቺ ምርድ ረዳሽ ነው እንዴ አይነት ነገር ነው የተጫወቅኩት። እኔ ቤት ገዝት ገብታ እኮ አውርቻለሁ ጉቺ። ግን እናንተ ነገሩን ማዞር ስለፈልጋችሁ እንደዚህ ይሁን።